የአሜሪካው መሪ ጆን ኤፍ ኬኔዲ ከሞቱ 61 ዓመት ከ3 ወራት ተቆጥረዋል። የእሳቸው ግድያ ዛሬም ድረስ ያልተፈታ መሆኑ አግራሞትን ያጭራል። በአሜሪካ የፖለቲካ ታሪክ የመንግስቴው ምርጡ መሪ ናቸው የሚባሉት ጆን ኤፍ ኬኔዲ በዳላስ ከተማ ከተገደሉ በኋላ ከአሜሪካ እስከ ሞስኮ ሁሉም የዓለም ሕዝብ አዝኗል። በእሳቸው ግድያ ላይም ሲአይኤ፣ ሞሳድና ኤፍቢአይ እጃቸው አለበት፣ ኮርፖሬቶችና ሴክሬት ሶሳይቲዎችም የዕቅዱ አስፈጻሚ ናቸው የሚሉ ሐሳቦች ሲሰጡ በዘመቻ መልክ ይጣጣሉ ነበር። አሁን ግን ምስጋና ለዶናልድ ትራምፕ ይድረስና ለ61 ዓመታት ተደብቆ የቆየው የኬኔዲ የግድያ ዝርዝር መረጃ ይፋ እየተደረገ ነው። ምንም እንኳን ሲአይኤ እና ኤፍቢአይ ብዙ መረጃዎችን ሲያጠፉ የከረሙ ቢሆንም በትራምፕ የተቋቋመው መርማሪ ግብረ ኃይል ግን እምጥና ስምጥ ገብቶ ብዙ የሚያስገርሙ መረጃዎችን ይፋ እያደረገ ነው። ባሳለፍነው ማክሰኞም ከኬኔዲ ግድያ ጋር በተያያዘ ለሁለተኛ ጊዜ በርካቶችን ያስገረሙ ፋይሎችን ለአደባባይ አብቅተዋል። እስከ ዛሬ በዚህ ዙሪያ እውነታውን የሚያወሩ ሰዎች ኮንስፓይሬሲ ነው እየተባሉ ቢሸማቀቁም አሁን ግን እነዚህ ሰዎች በእርግጥም ትክክል እንደነበሩ ይፋ የተደረጉ ፋይሎች አረጋግጠዋል። The JFK files. Over the past few hours, more than 60,000 pages of previously redacted documents connected to the assassinations of President John F. Kennedy, Robert Kennedy, and Dr. Martin Luther King Jr. were released by the National Archive. ሰላም በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን በኬኔዲ ግድያ ዙሪያ ይፋ ስለተደረጉ ፋይሎች እናወጋችኋለን። A smiling president and then the gunfire. In mere seconds, America lost its leader, and the world was left with a question that haunts history to this day. Who really killed John F. Kennedy? በትራምፕ የሚመራው መንግስት ለተማክሰኞ መጋቢት 9 ቀን ከኬኔዲ ግድያ ጋር የተያዙና እስከ ዛሬ ምስጢር ሆነው የቆዩ 80,000 ፋይሎችን ለሕዝብ ተደራሽ እንዲሆኑ በቤተ መንግስት መዝገቦች ድረገጽ ላይ ለጥፏቸዋል። ተቋሙ በቀጣይ ቀናትም በርካታ ፋይሎችን ይፋ የሚያደርግ መሆኑ የተገለጸ ሲሆን አሁን ላይ የወጡት መረጃ እንኳን ብቻ የአሜሪካንን ተጨባጭ እውነታዎች ሜዳ ላይ የሚያሰጡ ገመናዎች ሆነዋል። እርግጥ ነው ከፋይሎቹ ብዛትና በርካቶቹ በኮድ የተጻፉ ከመሆናቸው አንጻር ጊዜ ወስዶ መተርጎም የሚፈልጉ እንደመሆናቸው በአጭር ጊዜ ውስጥ ሁሉንም ቀርቶ ሩቡን እንኳን በቅጡ መመርመር ይከብዳል። በትራምፕ የተቋቋመው ኮሚቴ ባወጣው ሪፖርት መሰረት በኬኔዲ ግድያ ዙሪያ ለ60 ዓመታት ሲድበሰበሱ የቆዩና ተራ የሴራ ፖለቲካ እየተባሉ ሲጣጣሉ የነበሩ ትርክቶች እውነት እንደነበሩ ታውቋል። ይህ ብቻ ሳይሆን ሲአይኤ ከኬኔዲ ግድያ ጋር ተሳታፊ የነበረውን ሁለተኛውን አካል ለመሸሸግ ብሎ ኬኔዲን የገደለው ሊ ሃርቪ የሚባለው ግለሰብ ነው በሚል ሕዝብን ዋሽቶ ለማሳመን የሞከረበት መንገድና ይህን ጥረቱን አሳማኝ ለማድረግም የፈጸማቸውን ሌሎች ወንጀሎች ቁልጭ አድርገው የሚያሳዩ በርካታ ጭብጦች ተገኝተዋል። የትራምፕ መንግስት በዚህኛው ዙር ይፋ ካወጣቸው ዶክመንቶች ውስጥ 4,000 የሚሆኑት ላለፉት በርካታ ዓመታት የተደበቁ ሳንሱር እየተደረጉና እየተንሻፈፉ ሲወጡ የነበሩ ናቸው። አሁን ግን ምስጋና ለትራምፕ ይድረስና ሙሉ መረጃ እንደያዙ ነው እየወጡ ያሉት። ከነዚህ ዶክመንቶች መካከል ኤፍቢአይ እና ሲአይኤ የኬኔዲ ሞት ተከትሎ የሰበሰቧቸውን መረጃዎችና በኬጂቢ አባል ላይ በተደረገ ምርመራ የተገለጸውን እውነት የያዙ ፋይሎች ተጠቃሽ ናቸው። በአጠቃላይ በይፋ ከወጡ ፋይሎች ውስጥ 441 የሚሆኑት ከዚህ በፊት መኖራቸው እንኳን የማይታወቁ ናቸው። ሌሎቹ የተቀሩት ደግሞ እስከ ዓመቱ መጨረሻ ተጠናቀው ይፋ ይሆናሉ ተብሏል። ጆን ኤፍ ኬኔዲ እንደ ግሪጎሮሳውያን የዘመን ቀመር ህዳር 22 ቀን 1963 በዳላስ ጎዳና በጥቁር ሊሞዚን እየተጓዙ ባሉበት ወቅት ነበር ከፊትና ከኋላ በተተኮሱ ጥይቶች የተገደሉት።
የኬኔዲ ግድያ በተከሰተበት ወቅት የእሳቸውን ጉብኝት ለመዘገብ በቦታው በርካታ ጋዜጠኞች መገኘታቸው የተለመደ ቢሆንም እንዲሁም ደግሞ ቢያንስ የዋይት ሃውስ ዘጋቢዎችም እንደሚገኙ የሚታወቅ ቢሆንም ኬኔዲ ሲገደሉ የነበረውን ቅጽበት የሚያሳይ በፕሮፌሽናል ካሜራማን የተቀረጸ ቪዲዮ ግን አልነበረም ተብሎ ለዓመታት ሲገለጽ ቆይቷል። በርካቶች ግን ይህ ፍጹም ውሸት እንደሆነና ዋና ዓላማቸው የእሳቸውን ጉብኝት መቅረጽ ሆኖ በስፍራው የተገኙ ቪዲዮ የሚቀርጹና የሚያስቀርጹ በርካታ ዘጋቢ ጋዜጠኞች ያችን ቅጽበት የሚያሳይ ቪዲዮ አልቀረጹ ማለት ነጭ ውሸት ነው፣ ከነዛ በርካታ ጋዜጠኞች መሃል አንዳቸው እንኳን አልቀረጹም ብሎ መናገር ሕዝብን በእጅጉ መናቅ ነው ብለው በርካቶች ዛሬም ድረስ ሲሞግቱ ነበር። በኬኔዲ ግድያ ወቅት የእሳቸው ምክትል የነበረው ሎይድ ጆንሰን ግድያውን እንዲመረምር ያቋቋመው ዋረን ኮሚሽን ለፕሬዝዳንቱ ግድያ የቀድሞ የአሜሪካ ባህር ኃይል አባል የነበረውን ሊ ሃርቬይን ብቸኛው ተጠያቂ አድርጎ የደመደመ ሲሆን በውሸት ገዳይ ተብሎ የተፈረጀው ይህ ግለሰብ በከፍተኛ አጀብ ከዳላስ ኮሚሽን ወደ ከተማው ፖሊስ ጣቢያ እየተዘዋወረ ባለበት ወቅት ጃክ ሩቢ በሚባል የሬስቶራንት ባለቤት ተገሏል ተብሏል። ፕሬዝዳንቱና የእሳቸው ገዳይ የተባለው ሊ ሃርቬይ በሁለት ቀናት ልዩነት ተገለው መሞታቸው የተለያዩ ጥያቄዎችንና መንግስትን የሚወነጅሉ ድምጾች በስፋት እንዲንሸራሸሩ ምክንያት ሆኖ ነበር። በወቅቱ አንዳንዶች ፕሬዝዳንቱ በተበሳጨ የሲአይኤ አባል ነው የተገደሉ ሲሉ፣ ሌሎቹ ደግሞ በምክትል ፕሬዝዳንቱ በሎይድ ጆንሰን አቀናባሪነት ነው የተገደሉት የሚሉ ሐሳቦችን ሲያንሸራሽሩ 60 ዓመታት ተቆጥረዋል። ዶናልድ ትራምፕ ያቋቋሙት ኮሚቴ በሁለት ዙር ይፋ ባደረጋቸው ብዛታቸው 80 ሺህ ገጽ በሆኑ መረጃዎች በርካታ ነገሮችን ማወቅ የተቻለ በመሆኑ እንቆቅልሾቹ ወደ መፈታት ተቃርበዋል። በጉዳዩ ዙሪያ ኤፍቢአይ እና ሲአይኤ ከሊ ሃርቬይ በስተቀር ሌላ ገዳይ የለም የሚለውን ትርክት እውነት አድርጎ ለማቅረብ ረዘም ያለ መንገድ በመጓዝ መረጃ የማጥፋት ተግባር ላይ በጋራ ተሰማርተው እንደነበር ታውቋል። በግድያው ወቅት አንድ ለማች ካሜራማን የቀረጸው የግድያውን ክስተት የሚያሳየውን የቪዲዮ ምስል ያጣጣለው በወቅቱ በጆን ኤፍ ኬኔዲ ምክትል ጆንሰን ተቋቁሞ የነበረው ዋረን ኮሚሽንም ገዳዩ ሊ ሃርቬይ ብቻ ነው ሲል የነበረው የሴራው አካል ስለነበረ ነው። በወቅቱ ፕሬዝዳንቱን ከመቱ ጥይቶች መካከል ከፊት ለፊት የተተኮሰችውንና የሊሞዚኑን የንፋስ መከላከያ በማለፍ ኬኔዲ ጭንቅላት ላይ ያረፈችውን ጥይት ደብዛ ለማጥፋት በነበረው ውጣ ውረድ ተሳታፊ ከነበሩ መሃል የሲአይኤ የመሳሪያ ኤክስፐርት የሆኑ ግለሰብ ይህን ሥራ ከሰሩ ከ3 ቀን በኋላ በመኖሪያ ቤታቸው ውስጥ ተገለው መገኘታቸው ከፍተኛ ጥያቄን አስነስቶ ነበር። በወቅቱም ሲአይኤ ግለሰቡ ራሳቸውን ነው ያጠፉት የሚል መረጃን ይፋ ማድረጉ በርካቶች ጣታቸውን ሲአይኤ ላይ እንዲቀስሩ አድርጓቸው ነበር። አሜሪካ ውስጥ ያሉ ኮርፖሬቶች ድብቅ ፊት አልባ መንግስት የሚባሉ ሲሆን እነዚህ አካላት ሀገሪቷን የሚዘውሩበት አግባብ ከቁጥጥር ውጭ እየወጣ በመሆኑ አሜሪካ የተሰፋችበትን ድርና ማግ በመበጣጠስ ለሀገሪቷ የወደፊት ዕጣ ፈንታ አስጊ በመሆን ላይ ይገኛሉ። ዘውትር እነሱ ያሻቸውን መሪ የሚያስመርጡትና በተለይ በመጥፎ አምልኮ ከተተበተቡት ዲሞክራቶች ጋር እጅና ጓንት የሆኑት እነዚህ አካላት ፍጹም ባልገመቱት መልኩ ለእነሱ ለመታዘዝ ፈቃደኛ ያልሆኑት ዶናልድ ትራምፕ ምርጫቸውን የማሸነፋቸው ነገር እውን ሲሆን ከአንዴም ሁለቴ የምርጫ ቅስቀሳው የመጨረሻ ምዕራፍ ላይ ሊያስገድሏቸው ሞክረው ነበር። ትራምፕ ግን ተአምር በሚመስል መልኩ ከሞት ተረፉ። ከዛም ምርጫውን በቀላሉ አሸንፈው ወደ ስልጣን ከመጡ በኋላ ታዲያ እኚሁ አካላት አስቀድመው እንደ መጠባበቂያ ባቀዱት መሰረት ሀገሪቷን ማመስና ቀውሶችን መፍጠር ጀመሩ። ተደጋጋሚ የአውሮፕላንና የመኪና አደጋዎች፣ በግለሰቦች የሚፈጸም ማስ ሹቲንግና ባዕድ የሆኑ የአየር በራሪ አካላት በሙሉ በእነሱ ቅድ መሰረት እውን እየሆኑ ያሉ ህዝብን የሚያስጨንቁና ህዝብን የሚያውኩ ሆን ተብለው ተግባራዊ የተደረጉ ቀውሶች ናቸው። ትራምፕ ሙሉ ለሙሉ ከነሱ ተጽዕኖ ወጥተው ድል እስኪያደርጓቸውም መሰል እኩይ ተግባሮችን መቀጠላቸውና የባሱ ከፍተኛ ቀውሶችን መፍጠራቸው አይቀርም።
ውድ ተመልካቾቻችን ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ኬኔዲ ስለ እነዚህ አካላትና ስለ ሴክሬት ሶሳይቲዎች እንዲሁም ስለ ኢሉሚናቲዎች እኩይነት በግል ማስታወሻቸው ላይ ብቻ ሳይሆን በርካታ የመገናኛ ብዙሃኖች ባሉበት ፊት ለፊት ተናግረው ነበር። በርካቶችም ኬኔዲን ለግድያ ያበቃቸው እነዚህን በህቡ የተቋቋሙ መጥፎ ድርጅቶችንና ድብቅ ዓላማቸውን ይፋ ስላወጡ ነው ብለው ነበር። በአፕሪል 21 ቀን 1961 በኒውዮርክ ከተማ በነበረው የውይይት መድረክ ላይ ጆን ኤፍ ኬኔዲ እነዚህ ኮርፖሬቶች፣ ሴክሬት ሶሳይቲዎችና ኢሉሚናቲዎች እኛ አሜሪካውያንን እንዳይቆጣጠሩንና ባህላችንን እንዳይበርዙብን፣ ከእምነታችን እንዳያርቁን፣ ቀጣይ ትውልዶቻችንን እንዳይመርዙብን የእነሱን አካሄድ ማወቅ አለብን። የፊልም የሙዚቃና የሚዲያ ባለሙያዎችም በእነዚህ እኩይ አካላት ሳትገዙ እነሱን የመዋጋት ሀገራዊ ኃላፊነት እንዳለባችሁ እንዳትዘነጉ በማለት እውነታውን ዘርግፈውት ነበር። The very word secrecy is repugnant in a free and open society. And we are, as a people, inherently and historically opposed to secret societies, to secret oaths. አሜሪካ ከሁሉም ተቋማትና ቡድኖች በላይ ጎልታ መታየት ያለባት ሀገር ናት። የትኛውም ምስጢራዊ ቡድንም ሆነ ተቋም ከአሜሪካ ሊበልጥ አይችልም። ሴክሬት ሶሳይቲም ሆኑ ኢሉሚናቲ እንዲሁም ፍሬሜሰን በምንም ተአምር ሁሉም የአሜሪካ የበላይ ተቆጣጣሪ ሊሆኑ አይገባም። እናንተ የጋዜጣና የቴሌቪዥን ሰዎች ለሚሰጧችሁ ብርና ዝና ብላችሁ እነርሱንና ተግባራቸውን እያገዘፋችሁ ሀገራችሁን አሜሪካን አታርክሱ። እነርሱ ልክ ሚዲያዎችን እንደተቆጣጠሩት ሁሉ አሜሪካን መቆጣጠርና እንዳሻቸው መዘወር ይፈልጋሉ። እኛ ይህ እንዲሆን መፍቀድ የለብንም። ይህ ሐሳባቸው እውን ከሆነ ግን እመኑኝ የልጆቻችን የልጅ ልጆቻችንን ጨምሮ አጠቃላይ በቀጣይ የሚመጡ ትውልዶች መበላሸታቸውና ከፈጣሪ መራቃቸው አይቀርም። ስለዚህ እንዳይቆጣጠሩንና ባህላችንን እንዳይበርዙብን፣ ከእምነታችን እንዳያርቁን፣ ቀጣይ ትውልድንም እንዳይበርዙብን የእነርሱን አካሄድ ማወቅ አለብን። የፊልም የሙዚቃና የሚዲያ ባለሙያዎቻችንም በእነዚህ እኩይ አካላት ሳትገዙ እነርሱን የመዋጋት ሀገራዊ ኃላፊነት እንዳለባችሁ እንዳትዘነጉ። ከኬኔዲ ግድያ ጋር የተያዙ ፋይሎች ለሕዝብ ይፋ ከመሆናቸው በፊት እንዲመረምርና ለፕሬዝዳንቱ እንዲያቀርብ የተዋቀረው ኮሚቴ ባጠናቀረው ሪፖርት ላይ እንደተገለጸው የኬኔዲ ግድያ ድንገት የተከሰተ እንዳልነበረ ነው። 513 አባላት ከነበሩትና ለፕሬዝዳንቱ ብቻ ከተመደቡ የደህንነት አባላት አቅም ውጭ የነበረ ጉዳይም ስለተከሰተ አልነበረም ኬኔዲ የሞቱት። ኬኔዲ ከመሞታቸው በፊት በነበሩት ወራት ለደህንነታቸው አስጊ የነበሩ በርካታ ሁኔታዎችም ነበሩ። እነዚህ ሪፖርቶች በየጊዜው የሚቀርቡለት የደህንነት መስሪያ ቤቱ ግን በርካቶቹን የቁራ ጩኸት ነው እያለ ሲያልፋቸው ነበር። በአንዳንዶቹ ሪፖርቶች ላይ ደግሞ የፕሬዝዳንቱን ጉዞ እስከ መሰረዝ የሚደርሱ እርምጃዎችን በመውሰድ ሙያው የሚጠይቀውን ወጥነት ሲያጓድል ነበር። ኬኔዲ ከመገደላቸው ከአንድ ወር ቀደም ብሎ 3 ተከታታይ የግድያ ዛቻ የያዙ መልእክቶችም የደህንነት ተቋሙ እጅ ገብተው ነበር። ተቋሙ ፕሬዝዳንቱ በዛ ወር የነበራቸውን የጉዞ ፕሮግራሞች እንዲሰርዙ ያደረገ ሲሆን በፖስት ካርድ የተላከውን ፕሬዝዳንቱ በምን ሁኔታ እንደሚገደሉ የሚጠቅሰውን 3ኛውን መልእክት ግን ችላ በማለት የዳላሱ ጉብኝት እንዲቀጥል ፈቅዷል። የደህንነት ተቋሙ ኬኔዲ ከሞቱም በኋላ ቢሆን መረጃዎችን ከሕግ አካላት ጭምር ለመደበቅ የሞከረበት እንዲሁም በፕሬዝዳንቱ ሊሞዚን ላይ የደረሰውን ጉዳት የሚያሳየውንና ከፊት ለፊት በኩል ሌላ ተተኳሽ ጥይት ለመኖሩ ማረጋገጫ የሚሆነውን መረጃም አጥፍቷል። በወቅቱ የደህንነት ተቋሙ የሬሳ ምርመራ ሪፖርትን እስከ መቀየር የሄደበት መንገድም በእጅጉ አስደንጋጭ ጉዳይ ነው በማለት በትራምፕ የተቋቋመው ኮሚቴ ገልጿል። እርግጥ ነው ኮሚሽኑ አሁንም ቢሆን ይፋ ያላደረጋቸው ጉዳዮች ቢኖሩም ትራምፕ ቃል በገቡት መሰረት እስከዛሬ ታይቶ በማይታወቅ መልኩ መንግስታቸው ግልጽነትን ተግባራዊ ያደረገ ነው። ኮሚሽኑ አሁንም ይፋ ሊያደርጋቸው ያልመረጣቸውና ከእስራኤልና ከአውስትራሊያ ጋር የተገናኙ መረጃዎችም እንዳሉ ተጠቁሟል።
ጠቁመዋል። እስካሁን ይፋ ከተደረጉ መረጃዎች መገንዘብ እንደተቻለውም በኬኔዲ ግድያ ኤፍቢአይ፣ ሲአይኤ እና ሞሳድን ጨምሮ ከአንድ በላይ ተቋምና በርካታ ግለሰቦች የተሳተፉበት እንደሆነ፣ ተሳታፊ ግለሰቦቹ አንዱ ለሌላው እንግዳ ያልነበሩና የሚተዋወቁ እንደሆነ የሚያረጋግጥ ጭብጥን መረጃዎቹ ይዘዋል። ትራምፕ ያቋቋመው ኮሚሽን በግድያው ዕለት ጀማሪው ካሜራማን በቀረጸው ቪዲዮ ላይ ያለውን ምስልና ይፋ ሳይሆን በቆየው የኬኔዲ የሬሳ ምርመራ ሪፖርት ላይ ያሉት መረጃዎች ኬኔዲ ከሁለት አቅጣጫ በተተኮሱ ጥይቶች ተመተው እንደነበር የሚያስረዱ ቢሆንም የሁለተኛው ተኳሽ ግለሰብ ማንነት ግን አሁንም ቢሆን እንቆቅልሽ ነው። ሶሻሊስት ጠል የነበረውና ሊ ሃርቬ በፖሊስ ጥበቃ ታጅቦ እየሄደ ሳለ ተኩሶ የገደለው እስራኤላዊ ከቀኝ አክራሪ የመንግስት አካላት ጋር የጠበቀ ግንኙነት የነበረውና ምናልባትም ኬኔዲ ከፊት ለፊት ጭንቅላቱ ላይ የመታችውን ጥይት የተኮሰው እሱ ሊሆን ይችላል የሚል ግምት በብዛት እየተሰጠ ነው። በዚህ መረጃን የማጥፋት ሂደት ውስጥ የኤፍቢአይ እና የሲአይኤ ልዩ አባላት፣ የዋይት ሃውስ ጋራጅ ሰራተኞችና የሆስፒታል ሬሳ መርማሪው ሐኪም ተሳታፊ ነበሩ። ከፕሬዝዳንቱ ሞት በኋላ ከነበረው የመረጃ ማጽዳት ጥረት ጋር በተያያዘ ሊጠቀስ የሚገባውና ፋይሉ እስካሁን በሚስጥር ተይዞ ቆይቶ የነበረው የሲአይኤ ጸረ ስለላ አመራር የነበረውና ከኬኔዲ ግድያ ማግስት መኖሪያ አካባቢውን ለቆ አንድ ወዳጁ ወዳለበት ከተማ በመሄድ ከጓደኛው ጋር ሲገናኝ እጅግ በተረበሸ ስሜት ውስጥ የነበረው ጋሪ አንደርሂል የተባለው ሰው ጉዳይ ነው። The friends whom Underhill visited say he was sober but badly shook. They say he attributed the Kennedy murder to a CIA clique. ጋሪ አንደርሂል ኒው ጀርሲ በሚገኘው የጓደኛው ቤት እንደደረሰ ካፉ የሚያወጣቸውን ቃላቶች ቅደም ተከተል እንኳን መቆጣጠር ያቃተው እንደነበርና በጣም ተረብሾ እንደነበር ቦርን የተባለው ጓደኛው ተናግሯል። ጋሪ አንደርሂል ለጓደኛው ከነገረው ውስጥ አንዱ ለፕሬዝዳንቱ ሞት ተጠያቂው ሲአይኤ እንደሆነና የዛ ተቋም አባል በመሆኑም መረጃ የማጥፋት ተግባር ውስጥ እንደተሳተፈና በዚህም ጸጸት እንደተሰማው ለጓደኛው ነግሮት ነበር። ጋሪ አንደርሂል የመሳሪያ ኤክስፐርትም የነበረና ከፊት ለፊት ፕሬዝዳንቱ ላይ የተተኮሰውን የጥይት ቅሪት ከመኪና ውስጥ የማጥፋት ተግባር ላይ ተሳታፊ እንደነበር ፍንጭ ተገኝቷል። ጋሪ አንደርሂል ወደ ወዳጁ ቤት ሄዶ በተረበሸ መንፈስ ለወዳጁ ይህን በነገረው በማግስቱ እዛው ጓደኛ ቤት እንዳለ የስልክ ጥሪ ደርሰዋል። ጋሪ አንደርሂል እሱ ያለበትን ቦታ እንዴት እንዳወቁ ግራ ቢገባውም የደወሉለት ባልደረቦቹ የሆኑት የሲአይኤ አባላት ስለነበሩ ማናገርን መረጠ። አባላቱም በነጋታው የሚፈለግበት ሙያዊ ጉዳይ ስላለ ቢሮ እንዲመጣ ይነግሩታል። እሱ ግን እረፍት እንደሚያስፈልገውና እንደማይመጣ ይነግራቸዋል። ስልኩንም ይዘጋል። አንደርሂል ስልኩን ከዘጋ በኋላ ከጓደኛው ጋር ትንሽ አውግቶ በዛው በተረበሸ ስሜት ውስጥ ሆኖ ወደ ቤቱ ያቀናል። የጓደኛው ሁኔታ ያላስቻለውና ከጎኑ መሆን የፈለገው ቦርንም አንደርሂልን ለመጎብኘት ወደ ቤቱ ሲሄድ በሩ ክፍት ነበር። ወደ ውስጥ ሲዘልቅም አንደርሂል ወለል ላይ ተኝቶ በቀኝ እጁ ሽጉጥ ይዞ ነበር። ጓደኛው አንደርሂል ግራኝ መሆኑን የሚያውቀው ቦርንም በፍጥነት መሰወር እንዳለበት ስላወቀ ወዲያውኑ ከአካባቢው አፈተለከ። የሚገርመው ታዲያ ሲአይኤ በሰዓታት ልዩነት የቀድሞ አባሉ አንደርሂል ራሱን ማጥፋቱን ይፋ አደረገ። ውድ የመሿለኪያ ቤተሰቦች ለዛሬ ያዘጋጀንላችሁ ይህን ይመስል ነበር። እስከ መሰናዷችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። ቢሰሩ የምትሏቸው ርዕሰ ጉዳዮችን ብትጠቁሙን ደስ ብሎን እንቀበላለን። ሰብስክራይብ እና ላይክ ማድረግ አትርሱ እያልን ለዛሬ በዚሁ እንሰናበታለን። መልካም ጊዜ።